ወንድሜ ዛሬ የምነግርህ ሚስጥር በዓለማችን ላይ ያሉ እጅግ ማራኪ የሚመስሉ ነገር ግን በህይወት ካጋጠሙ የልብ ስብራትና የስነ ልቦና ቀውስ ብቻ ጥለውብህ የሚሄዱ ሰዎችን ድብቅ ማንነት ነው። ይህንን እጅግ ስሜታዊና ሳይንሳዊ ርዕስ ተረጋግተህ አእምሮህን ክፍት አድርገህ በጥሞና አዳምጠኝ። በህይወትህ ውስጥ ፍጹም የሆነ ፍቅር አግኝተህ ግንኙነታችሁ በመጀመሪያዎቹ ወራት ልክ እንደ እሳት የጋለና ልዩ የፍቅር ስሜት የነበረው ነገር ግን በጥቂት ወራት ውስጥ ያለምንም ግልጽ ምክንያት ፍቅሯ ቀዝቅዞ ሰለቸኝ፣ እኔ እንደ በፊቱ አልሆንኩልህም በሚል ሰበብ ጥላህ የጠፋች ሴት ታውቃለህ? ይህ በግንኙነት ዓለም ውስጥ ብዙ ሰዎችን የእንቅልፍ ማጣትና ራስን የመወንጀል ሰለባ የሚያደርግ ትልቅ በሽታ ነው። አብዛኛው ወንድ ጥፋቱ የኔ ነው፣ የተሻለ ገንዘብ ወይም ሳቢነት ስለሌለኝ ነው የጠፋቸው ብሎ ያስባል። ነገር ግን በባህሪ ሳይንስና በጥልቅ ስነ ልቦና ህግጋት መሰረት እውነታው ከአንተ ጋር ምንም አይነት ግንኙነት የለውም። ይህ በቀላሉ የመሰልቸትና ግንኙነትን ቶሎ ቶሎ የመቀየር አባዜ ዶፓሚን ሲኪንግ ቢሄቪየር እና ኖቨልቲ ሲኪንግ የሚባል አደገኛ የአእምሮ አወቃቀር ስነ ልቦናዊ ውጤት ነው። ዛሬ በዚህ ቪዲዮ የፍቅር መጀመሪያ ላይ ያለውን ስሜት ብቻ የሚያሳድዱ ነገር ግን ግንኙነቱ ወደ መረጋጋትና ወደ እውነተኛ ትስስር ሲመጣ ሰለቸኝ ብለው የሚሸሹ ሰዎችን የአእምሮ አወቃቀርና ድብቅ ወጥመድ ሙሉ በሙሉ እንሰብረዋለን። ይህንን ረቂቅ ባህሪ ለምን እንደሚያሳዩ የምትወድቅበትን ስውር የስነ ልቦና ወጥመዶችና አንተ እንደ ወንድ ሳይታወቅ በእንደዚህ አይነት ስሜታዊ ተጠቃሚዎች መረብ ውስጥ እንዳትወድቅ ራስን እንዴት መጠበቅ እንዳለብህ በዝርዝር እንመረምራለን። ወደ ዝርዝር ስልቶቹ ከመሄዳችን በፊት ይህን ቪዲዮ ላይክ እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳትረሳ። አሁን ወደ መጀመሪያው ክፍል እንለፍ። ወደ መጀመሪያው ጥልቅ ክፍል ስንገባ በቀላሉ የሚሰለቹ የሰዎችን አእምሮ የሚገዛውን ትልቁን ኬሚካላዊ ምስጢር እናገኛለን። እሱም ዶፓሚን የመፈለግ ባህሪ ወይም ዶፓሚን ሲኪንግ ቢሄቪየር ይባላል። በኒውሮ ሳይንስ ጥናቶች መሰረት ዶፓሚን በአንጎላችን ውስጥ የሚመነጭ የደስታ የጉጉትና የሽልማት ሆርሞን ነው። ይህ ሆርሞን በከፍተኛ ሁኔታ የሚመነጨው አንድን ነገር ስናስብ፣ አዲስ ሰው ስንተዋወቅ ወይም ደግሞ ገና ያልተገኘን ድል ለመቀዳጀት ስንሮጥ ነው። በቀላሉ የሚሰለቹ ሰዎች እውነተኛውን ፍቅር ወይም ሰውን ሳይሆን አእምሯቸው ግንኙነቱ ገና ሲጀምር የሚያመርተውን ከፍተኛ የዶፓሚን ማዕበል አጥብቀው የለመዱ የሆርሞን ሱሰኞች ናቸው። ግንኙነቱ ገና ሲጀምር ያ ያልታወቀ አዲስ ማንነት፣ የጽሁፍ መልእክቶች ስትለዋወጡ የሚመጣው የልብ ምት ፍጥነትና ይወደኛል ወይስ አይወደኝም የሚለው ድብቅ ጭንቀት በአእምሯቸው ውስጥ ከፍተኛ የደስታ ሆርሞን ይረጫል። ነገር ግን ግንኙነቱ ከ3 ወይም ከ6 ወራት አልፎ ወደ መረጋጋት፣ ወደ ግልጽነትና ወደ እውነተኛ ቁርጠኝነት ሲሸጋገር አእምሯቸው ያንን የዶፓሚን ሆርሞን ማምረት ያቆማል። በዚህ ጊዜ ምንም አይነት ጥፋት ባታጠፋም ፍጹም መልካም ወንድ ብትሆንም እንኳን እነሱ በውስጣቸው ስሜቱ ጠፋ፣ ድሮ የሚሰማኝ ጉጉት የለም፣ ስለዚህ ሰለቸኝ ብለው ማሰብ ይጀምራሉ። እነሱ የሚያሳድዱት አንተን ሳይሆን ያንን የአጭር ጊዜ ስሜታዊ ስካር ብቻ ነበር። ወደ ሁለተኛው ክፍል ስንሻገር የእነዚህን ሰዎች ማህበራዊ ባህሪ የሚወስነውን ሌላኛው የስነ ልቦና ጽንሰ ሐሳብ እንመለከታለን። እሱም አዲስነትን ማሳደድ ወይም ኖቨልቲ ሲኪንግ ይባላል። ይህ ባህሪ በሳይኮሎጂ ውስጥ አንድ ሰው ለአዳዲስ ለየት ያሉና ያልተለመዱ ተሞክሮች ያለው ከፍተኛ ዝንባሌና የባህሪ መገለጫ ነው። አዲስነትን ማሳደድ ወይም ኖቨልቲ ሲኪንግ ያለባቸው ሰዎች በአንድ አይነት መዋቅር፣ በአንድ አይነት ኑሮና በአንድ ሰው አጠገብ ለረጅም ጊዜ መቆየት ፍጹም የሆነ የስነ ልቦና እስር ቤት ይሆንባቸዋል። እነሱ ሁልጊዜም አዲስ አድሬናሊን የሚቀሰቅስባቸውን ነገር ይፈልጋሉ። ካንተ ጋር ያላቸውን ግንኙነት ሙሉ በሙሉ ተረድተው ድክመትንም ሆነ ጥንካሬህን አውቀው ሚስጥራዊነቱ ሲገፈፍ ላንተ ያላቸው ፍላጎት በአንድ ጊዜ ቁልቁል ይወርዳል። እነዚህ ሰዎች ፍቅርን የሚረዱት ልክ እንደ አዲስ ፊልም ወይም አዲስ የቪዲዮ ጌም ነው። ጌሙን ገና ስትጀምረው እያንዳንዱ ክፍል አዲስ ስለሚሆን በከፍተኛ ጉጉት ትጫወተዋለህ። ነገር ግን ጌሙን ጨርሰህ ወይም አሸንፈህ ሁሉንም ሚስጥር ካወቅክ በኋላ ያንን ጌም በድጋሚ የመጫወት ፍላጎትህ እንደሚጠፋው ሁሉ የእነዚህም ሰዎች አእምሮ ያንተን ልብ ሙሉ በሙሉ ካሸነፉና ሙሉ ዋስትና ካገኙ በኋላ ያ አዲስነት ስለሚሞትባቸው ሌላ አዲስ ፊልም ፍለጋ መኳተን ይጀምራሉ። ይህ ተፈጥሯቸው ህይወታቸውን ሙሉ ዘላቂ ሰላም እንዳያገኙ የሚያደርግ ትልቅ የስነ ልቦና መቅሰፍት ነው። ወደ ሶስተኛው ክፍል ስንመጣ እነዚህ ሰዎች ግንኙነትን ለማፍረስ የሚጠቀሙበትን ትልቁን ሰበብና ስውር የሽንገላ መሳሪያ እንመረምራለን። እሱም ደስፓርክ ወይም ደግሞ የፍቅር መጀመሪያ መብረቃዊ ስሜት ማጣት ድራማ ነው። በእውነተኛው የፍቅር ሳይንስ ውስጥ የፍቅር መጀመሪያ ላይ የሚሰማው ያ የሚያቃጥል ስሜት ኢንፋቹዌሽን ወይም ስሜታዊ መውደድ ይባላል። ይህ ስሜት ጊዜያዊ እንጂ ዘላቂ አይደለም። እውነተኛው ፍቅር
ፍቅር የሚጀምረው ያ የሆርሞን መረብ ሲረጋጋና በመካከላችሁ መተማመን፣ መከባበርና ቁርጠኝነት ሲገነባ ነው። ነገር ግን በቀላሉ የሚሰለቹ ሰዎች ይህንን የተፈጥሮ ህግ አይቀበሉም። እነሱ ያንን ጊዜያዊ ስሜት እንደ ብቸኛው የእውነተኛ ፍቅር መለኪያ አድርገው ይወስዱታል። ስሜቱ በጥቂቱ ሲቀንስ እኛ የተፈጠርነው ለተለያየ ህይወት ነው፣ ኬሚስትሪያችን አይገጣጠምም የሚል ፍልስፍና ይፈጥራሉ። የሚያስገርመው ነገር እነዚህ ሰዎች ካንተ ተለይተው ወደ ሌላ አዲስ ግንኙነት ሲገቡ ከዛም አዲስ ሰው ጋር ያንን ተመሳሳይ የዶፓሚን ስሜት ያገኛሉ። ነገር ግን ከጥቂት ወራት በኋላ ያም ግንኙነት ወደ መረጋጋት ሲመጣ በድጋሚ መሰልቸታቸው አይቀሬ ነው። ህይወታቸውን ሙሉ ከአንዱ ግንኙነት ወደ ሌላኛው ግንኙነት የሚዘሉበት ምክንያት እውነተኛ ሰው ማጣት ሳይሆን በራሳቸው አእምሮ ውስጥ ለተፈጠረው የሐሰት ስሜት ባሪያ ስለሆኑ ብቻ ነው። አንተን ሰለቸኝ ብላ ስትሄድ ጥፋቱ ያንተ ሳይሆን የእሱ አእምሮ የተረጋጋና የበሰለ ፍቅርን ማስተናገድ የማይችል ደካማ በመሆኑ ነው። ወደ አራተኛው ክፍል ስንሄድ ከሆርሞን ሱሰኝነት በስተጀርባ የተሸሸገውን እውነተኛውንና ጥልቁን የስነ ልቦና ስጋት እንመለከታለን። እሱም ፊር ኦፍ ኢንቲሜሲ ወይም ከጥልቅ ስሜታዊ ትስስር የመሸሽ ስውር ፍርሃት ይባላል። በስነ ልቦና ውስጥ አታችመንት ቲዮሪ በሚባሉት ጥናቶች መሰረት እነዚህ ሰዎች በአብዛኛው አቮይዳንት አታችመንት ስታይል ወይም የመሸሽ ቁርኝት ባህሪ ያላቸው ናቸው። አንድ ግንኙነት ወደ መረጋጋት ሲመጣ ሰዎች እርስ በርስ በጥልቅ መተዋወቅ፣ ድክመቶቻቸውን ማሳየትና እውነተኛ የህይወት ኃላፊነትን መጋራት ይጀምራሉ። ይህ ጥልቅ ትስስር ደግሞ በውስጣቸው ትልቅ ፍርሃትን ይቀሰቅሳል። ይህ ሰው ውስጣዊ ማንነቴን ካወቀ ሊተወኝ ይችላል ወይም ደግሞ ነፃነቴን ሊቀማኝ ይችላል የሚል ድብቅ ስጋት በድብቁ አእምሮአቸው ውስጥ ይበቅላል። ይህንን ፍርሃታቸውን ለመሸፈንና ራሳቸውን ከተጋላጭነት ለመጠበቅ ሲሉ ግንኙነቱ በጥልቅ ሳይገነባና ሳይጠነክር ቀድመው ሰለቸኝ በሚል ጭምብል ግንኙነቱን ያፈርሱታል። መሸሽ ለነሱ ራሳቸውን ከአእምሮ ቁስል የሚጠብቁበት የስነ ልቦና መከላከያ ነው። እነሱ አንተን ጥለው የሚሄዱት ስለማትማርካቸው ሳይሆን ወደ ነፍሳቸው በጥልቅ መቅረብህን ስለሚፈሩ እና ያንን የኃላፊነት ክብደት የመሸከም ሞራልና ጥንካሬ ስለሌላቸው ነው። ታዲያ ወንድሜ እንደነዚህ አይነት በቀላሉ የሚሰለቻቸው የዶፓሚን ሱሰኛ የሆኑና ግንኙነትን ቶሎ ቶሎ የሚቀይሩ ስሜታዊ ተጠቃሚዎች በህይወትህ ሲያጋጥሙ ያንን ያንተን ውድ የህይወት ጊዜ ጉልበትና ስነ ልቦናዊ ጤንነት ሳታጣ ራስን እንዴት ነው የምታድነው? ይህንን ወጥመድ እንዴት ነው የምትሰባብረው? እዚህ ጋር ነው ያንተ ፍጹም የወንድነት ንቃትና ስልታዊ ጥንካሬ የሚፈለገው። የመጀመሪያው እርምጃ በግንኙነት መጀመሪያ ላይ የሚፈጠረውን ከመጠን ያለፈ የፍቅር መጥለቅለቅ ወይም ላቭ ቦምቢንግ የሚባለውን በጥንቃቄ መመርመር ነው። ገና በሳምንታት ውስጥ ካንተ ውጪ መኖር አልችልም፣ ፈጣሪ ነው የላከልኝ፣ ልዩ ስሜት ነው የሚሰማኝ እያለች ያንን የዶፓሚን ማዕበል በአንተ ላይ የምታፈስ ሴት ካጋጠመችህ ፍጹም ተረጋጋ። ስሜት ውስጥ ገብተህ አትቅለጥ። በእንደዚህ አይነት ፈጣን ስሜት ውስጥ የምትገባ ሴት ያ ስሜት በአንድ ጀንበር ሲጠፋ ጥላህ የመሄድ እድሏ 99 በመቶ ነው። ግንኙነቱ በዝግታ በምክንያታዊነትና በጊዜ ሂደት እንዲፈተን አድርግ። ሁለተኛውና ዋነኛው ህግ ያንተን የወንድነት መስመር ማክበርና ለመልቀቅ ዝግጁ መሆን ነው። እሷ የመሰልቸት ምልክት ስታሳይ፣ ቴክስት ማዘግየት ስትጀምር ወይም ድሮ የሚሰማኝ ስሜት የለም ብላ ድራማ ስትሰራ ፍጹም ሳትረበሽ ተመልከታት። ልታባብላት፣ ልትለማመጣት ወይም የጠፋውን ያንን ብልጭታ ለመመለስ ብለህ ውድ ስጦታዎችን ልታዥጎደጉድላት ፈጽሞ አትሞክር። ይህንን ካደረግ ያንተን ዋጋ ዝቅ ታደርገዋለህ። ይልቁንም እኔ የምፈልገው የተረጋጋ እውነተኛና ቁርጠኝነት የሰፈነበት ግንኙነት ነው። ይህንን ለመስጠት ዝግጁ ካልሆንሽ በውሳኔሽ ሙሉ መብት አለሽ። መልካም ህይወት ብለህ በራስ በመተማመን በሩን ክፈትላት። ያንተን እንዲህ አይነት በራስ መተማመንና እሷን ለማጣት አለመፍራትን ስታይ ያ ያዘጋጀችው የስነ ልቦና ጨዋታ በአንተ ላይ እንደማይሰራ ትረዳለች። ብትሄድ እንኳን ያንተን የወንድነት ክብር ሳታጣ ንጹህ ማንነትን ይዘህ ትወጣለህ። ለማጠቃለል ያህል ወንድሜ በቀላሉ የሚሰለቹ ሰዎች ስነ ልቦና በውስጡ ትልቅ ባዶነት፣ ፍርሃትና የኬሚካል ሱሰኝነት የተሸከመ አደገኛ ህመም ነው። እነዚህ ሰዎች ማህበራዊ ጭንብላቸውን ተጠቅመው ህይወትን በስሜት ማዕበል ካናወጡት በኋላ አእምሯቸው ሲሰለች ጥለው ይሄዳሉ። አንተ ግን ጥፋቱ የኔ ነው እያልክ ራስን በሐሰት ጸጸትና ስቃይ ማጥፋት የለብህም። አንተ እንደዚህ ቻናል ተከታይ የሰውን ባህሪ ከላይ ከሚታየው ጊዜያዊ የፍቅር ስሜት ብቻ ሳይሆን ከበስተጀርባ ካለው ድብቅ አጀንዳና የአእምሮ አወቃቀር ማንበብ መቻል አለብህ። ሴቶችን መውደድና ማክበር መልካም ነው። ነገር ግን ያንተን ስሜታዊ ጤንነትና የወንድነት ክብር አሳልፈ የሴቶች ዶፓሚን መጫወቻ እስክትሆን ድረስ ፍጹም እውር መሆን የለብህም። ንቁሁን። የሐሰተኛውን ብልጭታ ወጥመድ በጥንቃቄ ስበረው። ራስንም በበሰለ የወንድነት አቅምህ መስመር አስይዘው። ይህ ቪዲዮ
ከትልቅ ስውር የልብ ስብራት የታደገህና ያነቃ ከሆነ ላይክ ማድረጉን ፈጽሞ እንዳትረሳ። አንተስ በህይወትህ እንዲህ አይነት በመጀመሪያ ወራት አብዝታ አፍቅራህ ከጥቂት ጊዜ በኋላ ግን ሰለቸኝ ብላ የጠፋች ሴት አጋጥማህ ታውቃለች? ታሪክንና ያለን አስተያየት ከታች ባለው ኮሜንት ላይ በግልጽ አስቀምጥልኝ። እያንዳንዱን አነበዋለሁ፣ እንወያይበታለን። ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ሁን። በሌላ በጥልቅ የስነ ልቦና ቪዲዮ እስክንገናኝ ድረስ ሰላም።